ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ከሁለት አርሚ የተውጣጣው የህወሓት ታጣቂ ቡድን በዛሬው ዕለት ወደ ሱዳን እየተጓዘ መሆኑን በተገኘው መረጃ ታውቋል። የሰራዊቱ ቡድን 70ኛ አርሚ ወዳለበት ስፍራ ነው እየተጓዘ ያለው። በጄኔራል ህንጻ ከሚመራቸው ይህ ለሜካናይዝድ ታጣቂ ቡድን ወደ ሱዳን ሲጓዝ የዓይን እማኞች ገልጸዋል። በሌላ በኩል ከ60ኛ አርሚ ለልዩ ተልዕኮ ወደ ምዕራብ ግንባር የተላኩ ታጣቂ ኃይሎች ዛሬ ጠዋት ከአቢይ አይዲ ተነስተው ወደ ሽሬ ከተማ በመጓዝ ላይ እንደሆኑና ሽሬ ከተማ ሲደርሱ የምዕራብ ግንባር ተልዕኮ ተቀብለው ወደ ምዕራብ ትግራይ ጠረፋማ አካባቢ እንደሚገቡ የመረጃ ምንጮች አመላክተዋል። ዶክተር ደብረጽዮን በአክሱም ከተማ አትራኖስ ፋንታሲ ሆቴል አስቸኳይ ምስጢራዊ ስብሰባ በማካሄድ ላይ እንደሚገኙ የመረጃ ምንጩ የጠቆመ ሲሆን ያረፉበት ሆቴል ደግሞ ኮንሱላር ሆቴል መሆኑን ተገልጿል። ፌዴራል መንግስት ለህወሓት እንቅስቃሴ ምንም አይነት ምላሽም አልሰጠም። የታዋቂው የዜና ወኪል ሲኤንኤን መስራችና የሚዲያ ባለሀብቱ ቴድ ተርነር በ87 ዓመታቸው ከዚህ ዓለም በሞት ተለዩ። ተርነር እንደ አውሮፓውያን አቆጣጠር በ1980 የመጀመሪያውን የ24 ሰዓት የዜና ጣቢያ ሲኤንኤንን በመመስረት በዓለም ሚዲያ ታሪክ ውስጥ አዲስ ምዕራፍ የከፈቱ ታላቅ ሰው ነበሩ። ከሚዲያው ስራቸው ተጨማሪ በስፖርትና በበጎ አድራጎት ስራዎቻቸው የሚታወቁት ተርነር በተለይም ለተባበሩት መንግስታት ድርጅት $1 ሚሊዮን እርዳታን በመለገስ ይታወሳሉ። የቻይና ውጭ ጉዳይ ሚኒስትር ዋንግ ዩን ከኢራን አቻቸው ጋር በተወያዩበት ወቅት የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈት ጠየቁ። ቻይና ሁሉን አቀፍ የተኩስ አቁም ስምምነት ማድረግ አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነም ታምናለች። ግጭት ዳግም መቀስቀስ አስፈላጊ አይደለም ማለታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ዋሽንግተንና ቴህራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበውን የድርድር እቅድ አሁንም እየታሰበበት መሆኑን ገልጻለች። ቴህራን በአሜሪካ የስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ የውጭ ጉዳይ ሚኒስቴር ቃል አቀባዩ ተናግረዋል። እስራኤል ከሊባኖሱ ታጣቂ ቡድን ሄዝቦላ ጋር የምታደርገውን ጦርነት ለመግታት የተኩስ አቁም ስምምነት ከፈጸመች ወዲህ ለመጀመሪያ ጊዜ ዋና ከተማዋ ቤይሩት ውስጥ ጥቃት ፈጸመች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባወጡት መግለጫ የሄዝቦላ ራድዋን ኃይል አዛዥን ኢላማ ያደረገው ጥቃት እንዲፈጽም ውሳኔ ያስተላለፉት ራሳቸው መሆናቸውን ተናግረዋል። የቀድሞ የቱኒዚያ ፍትህ ሚኒስትር የ20 ዓመት እስራት ተፈረደባቸው። የቱኒዚያ ፍርድ ቤት የቀድሞ የፍትህ ሚኒስትር ኑረዲን ቢሪ ለውጭ ዜጎች ፓስፖርትና የዜግነት ሰነዶችን በማመቻቸት ክስ የ20 ዓመት እስራት ፈርዶባቸዋል። ቢሪ ወንጀሉን የፈጸሙት በ2012 የፍትህ ሚኒስትር ሆነው በቆዩበት ወቅት ነው። በዚህም ፓስፖርቶችንና ከሽብርተኝነት ጋር በተያያዙ ጉዳዮች ለሚፈለጉ የውጭ ዜጎች የተሰጡ የዜግነት ሰነዶች በማዛባት ተፈርዶባቸዋል። ቢሪና ጠበቃቸው ክሱ ውድቅ አድርገው ቢሪ በ2025 በመንግስት ደህንነት ላይ ከተፈጸመ ሴራ ጋር በተያያዘ የ43 ዓመት እስራት ተፈርዶባቸው በእስር ላይ መሆናቸው ይታወሳል ሲሉ አናዶሉ ዘግቧል። በአደገኛ የሃንታ ቫይረስ ወረርሽኝ የተመታችው ኤምቪ ሆንዲስ የተሰኘችው መርከብ በከፍተኛ ስጋት ውስጥ ሆና ወደ ስፔን የካናሪ ደሴቶች እየተቃረበች መሆኑ ተሰምቷል። በመርከቧ ላይ በድንገት በተከሰተው በዚህ ወረርሽኝ እስካሁን የ3 ሰዎች ህይወት ማለፉ የተረጋገጠ ሲሆን ቀሪዎቹ 150 ተጓዦችን በቫይረሱ ሊያዙ ይችላሉ የሚል ስጋት በዓለም አቀፍ የጤና ባለሙያዎች ዘንድ ከፍተኛ ትኩረት አግኝቷል። የሕክምና ባለሙያዎች እንደሚጠቁሙት በመርከቧ ላይ የተከሰተው የቫይረስ ዝርያ አንዴስ የተሰኘው እጅግ ገዳይ ዝርያ ነው። ይህ ዝርያ ከሌሎች የሃንታ ቫይረስ አይነቶች ለየት የሚያደርገው በሰውና በሰው መካከል የመተላለፍ ከፍተኛ አቅም ያለው መሆኑ ነው። ይህም በመርከቧ ጠባብ ክፍሎች ውስጥ ለሚገኙ ተጓዦች ሁኔታውን ይበልጥ አሳሳቢና ወረርሽኙን ለመቆጣጠር አስቸጋሪ አድርጎታል። መርከቧ ወደ የብስ ከመድረሷ በፊት የስፔን የጤና ባለስልጣናት የካናሪ ደሴቶችን ከወረርሽኙ ለመጠበቅ ጥብቅ የኳራንቲን ዝግጅቶች እያጠናቀቁ ነው። ቫይረሱ ወደ ደሴቶቹ ነዋሪዎች እንዳይሰራጭ ለማድረግ መርከቧ በባህር ላይ እንድትቆይ ወይም በልዩ የሕክምና ክትትል እንድትገባ ለማድረግ ከፍተኛ ጥንቃቄ እየተደረገ ይገኛል። የዓለም ጤና ድርጅትና የሚመለከታቸው አካላት ሁኔታውን በቅርበት እየተከታተሉ ሲሆን በቀጣይ ሰዓታት መርከቧ ወደ ወደብ የምትገባበትን ሁኔታ ይወስናል ተብሎ ይጠበቃል።
እስራኤል ሊባኖስ ውስጥ በፈጸመችው ጥቃት አንድ የሂዝቦላ ከፍተኛ አዛዥ በዋና ከተማ ቤይሩት ደቡባዊ ክፍል ውስጥ መገደሉን ከቡድኑ ጋር ቅርበት ያለው ምንጭ ለፈረንሳይ ዜና ወኪል ተናገረ። ይህ ጥቃት እስራኤል በሊባኖስ ላይ ስታካሄድ የቆየውን ወታደራዊ ዘመቻ ያስቆመው የተኩስ አቁም ከተደረሰ ከ2 ሳምንታት በኋላ ዋና ከተማ ቤይሩት ውስጥ የተፈጸመ የመጀመሪያ ጥቃት ነው። የሂዝቦላ ምንጩ ለኤኤፍፒ ዜና ወኪል እንዳስታወቀው በእስራኤል ጥቃት የተገደለው የቡድኑ ከፍተኛ አዛዥ ማሊክ ባሉት እንደሚባልና የሂዝቦላ ራድዋን ጦር የዘመቻ አዛዥ መሆኑን ገልጿል። ያልተረጋገጡ ዘገባዎች እንዳሉት የሂዝቦላ አዛዦች የተገደለው እስራኤል ኢላማ ባደረገችው ህንፃ ውስጥ ነው። ከቡድኑ መሪዎች ጋር ስብሰባ እያደረገ ሳለ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የጦራቸው ጥቃት ኢላማ የሂዝቦላ ራድዋን ጦር አዛዥ መሆኑን ገልጸዋል።